ሮዛን ደብድበው የማታውቀው ሰፈርና ጫካ ላይ ጥለዋት ወረቀት ላይ ጫራ አድርገው ወረቀቱ ላይ የተጻፈው ቅዱስን ለመፈለግ አንድ እርምጃ ብትራመጂ ወይ ከእናትሽ ወይ ከወንድምሽ አንዱን እናሳጠሻለን የሚል ማስጠንቀቂያ ነበረ። እሷም ያንኑ ተሸክማ ወረቀት ይዛ ወደ ቅዱሴ በሚቀመጥበት የቪላ ህንፃ ስር ሄዳ ስትፈልገውም እዛም እዚህ ድረስ ማን ከመጣሽ አሁንም መፈለግሽን አላቆምሽም በማለት የሚል አንድ መልእክት በወረቀት የተጻፈ ድንጋይ ተጭኖበት ታገኛለች። ግራ የገባት ሮዚ ለወንድሟ ትደውልና ምን የተፈጠረ እንደሆነና የሆነውን ሁሉ ትነግረዋለች። ወንድሙ በእንደዚህ አይነት ሁኔታ ፈልገሽ ስለማታገኘው ወደ ቤት እንድትመጣ ያዛታል። እሷም ወንድሟን በመስማቷ ወደ ቤቷ ትሄዳለች። አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ የቻናላችን ቤተሰቦች እንዴት አደራችሁ? እንዴት ዋላችሁ? ዛሬ ይዤላችሁ የመጣሁት ሮዛ ድራማ ክፍል 30 ነው። እነሆ እንድትከታተሉ ይጋበዝኳችሁ። ወዳችሁ ፈቅዳችሁ ስለምትከታተሉኝም ከልብ አመሰግናለሁ። ናታንና ሰላም ሳሎን ላይ እያጸዳች ወይም እያግኝቷት ቆሞ እያወራት እያለ ለምንድን ነው የምታኮርፊኝ? አንቺን አኩርፌም እንዴት መኖር እችላለሁ? ለምን እንደዚህ ታሰቃይኛለሽ? እኔ ምን ላድርግ እስኪ ንገሪኝ እያለ ፍቅረኛውን እያባበለ እያለ ድንገት ትገባበታለች። ማሄ ምን እየሰሩ እንደሆነ ስጠይቃቸውም ሰላምዬ በመደናገጥ አይኗ ውስጥ ቆሻሻ እንደገባና ሊያወጣላት እንደነበረ ትጠይቃለች። በቅጽበት እህቱ ሮዛ የደረሰባትን ቅዱስን ይዘውት እንደሄዱና በአጠገቧ ደግሞ ራሷን ስለተመታችና እንዲያግዛት ወደ ቤት እንድትመጣ ትጠይቀዋለች። ናታን እየሮጠ ወደ እህቱ ጋር ሲሄድ ሰላምና መሀሌት ይፋጠጣሉ። ተፋጠው እያለ ምን እየሆነችና ለናታን የሰራችው ምግብ ሰርቼልሽ ነው ብይ ትላታለች። እሷም መብላት እንደማትፈልግና እንዲሁም ለእሷ ግን እንደምታጎርሳት ትነግራታለች። በጣም ደንግጣና ተንተበሳይታ እያለች ሰላምዬ በፍርሃት አይኖቿ ተሞልታ ለምን እንደምትፈራና ምን እንደሆነች በተደጋጋሚ ትጠይቃታለች። ምንም አላልሆንኩም በማለት ነገር ግን ማሄ አንቺ ከሆንሽ ሰላም የመጨረሻሽ ነው፣ እገልሻለሁ። ናታን ያኔና የኔ ብቻ ነው በማለት ተላለች። አረ እንደዚህ አይነት ነገር የለም፣ እኔ እኮ ሰራተኛችሁ ነኝ በማለት ደጋግማ ትመልስላታለች። እሱን ማወቀሽንም አለመርሳትሽም አንድ ነገር ነው በማለት መልሷን ካስከተለች በኋላ አንድ ተንኮል ታስባለች። እሷም ደብዳቤ ጽፍና በሰላም ስም እሱ ወዴት እንደሚሄድ ወደ ሰላምዬ ጋር ሚሄድ ከሆነ እውነትም ሰላም ናት በማለት ታምናለች። ደብዳቤውና ስጦታውን አልጋው ላይ ታስቀምጥና ወደ ክፍሏ ትሄዳለች። በመከታተል ላይ ያለችው ሰላምዬ ኩሽና ምሳዋን እየሰራች እያዘጋጀች ያለችው በጣም ስለደከማትና ደሞም ሻወር ወስዳ እረፍት ማድረግ ያለባት ሮዝ ወደ ክፍሏ አስገብቶ ክፍሉ ሲገባ ያገኘውን ስጦታና ለመውደድ ያክል እንጂ ይሄ ስጦታ አንተን የሚገልጽ አይደለም፣ ከምታስበው በላይ እጅጉን አፈቅርሻለሁ በማለት ትጽፍለታለች። እሱም ይሄን እንዳየ የኔ ውድ እኔም በጣም ነው ማፈቅርሽ በማለት ደብዳቤውና ስጦታውን ይዞ ወደ ሰላምዬ ይሄዳል። እኔ ደግሞ የእኔ ስጦታ ደግሞ እቅፍ አድርጌ እስምሻለሁ ማለት ወደ ሰላምዬ ጋር ሲሄድ ሰላምዬ ግን ያው ማሄ ስጮህባት ስለቆየች በጣም ድብር ብሏት ነበረ። እሷም ናታን ስራ ላይ ነኝ ውጣልኝ ስትለውም እሱም ለምንድን ነው እንደዚህ የምትሆኙ? ስለ ስጦታው ደግሞ አመሰግናለሁ ስትል ማሄ በር ስር ተለጥፋ እየተከታተለች ነበረ። ነገር ግን የምን ስጦታና እንደሆነ በጣም ዛሬ ተጠራጥራና እንዲሁም በጣም ስትጠይቀኝና ብዙ ነገሮች ስታስተፈተፍተኝ ነበረ። ምናልባት የእሷ ስራ ነው ስትልም ነገር ግን ማሄ ድንገት ተቃቅፈው ወይ ተሳስመው አገኛቸዋለሁ በማለት በሩን በርግዳ ስትገባም በፍጥነት ስልኩን አወጥቶ ከኪስ ውስጥ ሰላምዬ ስለ ስጦታው ቴንኪው እያለ ሲያመሰግን ትሰማለች። ያየችውና የሰማችውን በጣም አልገናኝ ያላት ማህሌት እንዲህ በማለት ትመልሳለች። ነገሩ እንዴት ነው? አንተ እዚህ ምን ትሰራለህ ስትለውም እሱም እንደማይመለከታትና
አንቺ ራስሽ ምን ትሰሪያለሽ በማለት ይመልስላታል። እሷም ወደ እሱ ዞር ብላ ቶሎ በፍጥነት ከኩሽና ትወጣለች። ከዛም ፈጣሪ ግን ዛሬ ስንቴ ነው ያተረፈን ከማሂ በማለት ፈገግ ብላ ስትልም እሱ ግን ለማስቀናት ሞክሮ ናታን ስጦታውን ደግሞ በጣም ነው የወደድኩት በማለት ስጦታ አይደል አይናቅም አይደል በማለት ናታን እሷ ግን በጣም ስለተናደደች እንዲሁም ውሰደው በማለት ትናደድና ከዛ ከኩሽና ታስወጣዋለች። ሮዚ በጣም ድብርና ፍዝዝ ያላት ምን ማድረግ እንዳለባት ግራ የገባት ምን ማድረግ እንዳለባት ሳሎን ቁጭ ብላ እየተብሰለሰለች አንድ ነገር ሹክ ትላታለች። ራስሽን ቀይረሽ ወንድምሽንም አንቺንም አደጋ ላይ ከመጣለሽ ወንድምሽንም አደጋ ላይ እንዳጥይ እናትሽንም ለምን አንድ ነገር አታደርጊም ትላታለች። እሷ ምን ማድረግ እንዳለባት ትጠይቃታለች። አሁን ጥሩ ሰዓት ነው፣ ቡናሽን ጠጪ፣ ተኚ፣ በጠዋት ምን እንደምታደርጊና ማገዝ ያለብኝን ነገር ሁሉ እንዳግዝሽ ፍቀጅልኝ ስትላት ሰላም ታማክራታለች። ሮዚም በጣም ደስ እንደሚላትና እሺ ትላታለች። ማታ ቁጭ ብለው ወንድምና እህት እየተመካከሩ ማሂ ስለ ሚስጥሩ ንገሩ ስትሏቸው እሷም እንደማይመለከትሽና እንዲሁም ባሰሚው እንደሚሻል ትነግራታለች። እሷም ናታን የሚመለከትና ናታንን የሚያስጨንቀው ጉዳይ ሁሉ ያስጨንቀኛል ጉዳይ ነው፣ ወደ መፍትሄ እሄዳለሁ ስትል ትናገራለች። መፍትሄ የምትፈልጊ ሳይሆን አንቺ መፍትሄ ሳይሆን ችግር የምታመጭ ስለሆንሽ ባክሽ ይሄን ነገር አይመለከትሽም ተይው ስትልም በተደጋጋሚ ትነግራታለች። እሷም ካልሽ እሺ በማለት ጸጥ ትላታለች። ያንንም እያደረጉ እያለ በጧት ተነስታ እንግዲህ ማሂ ምንም ነገር ማድረግ ስላልቻለች ሰላምን መለየት ስላልቻለችም ማናት ሰላም የሚለው የእንቆቅልሽ ጥያቄ ሆኖባታል። በተለይ ደግሞ እናቷ እንደምታቅና እናቷ ራሱ እንደዋሸቻት ስታቅ እጅጉን አሟታል። ቄስና እንዲሁም የጃጀ ሽማግሌ የሚመስል ጺምና እንዲሁም ብዙ ልብሶችና ትላልቅ ልብሶች ከደራረበች በኋላ ቅዱሴን ልትፈልግ ትወጣለች። ማነው እንደዚህ የሚያደርገው ምንድን ነው በማለት እንቆቅልሽ የሆነባት እንደዚህ ጨዋታ ማን ነው እየተጫወተ ያለው ትላታለች። እሷም ግን ቤት ኮና ለወንድሟ ጋር ቴክስት ለወንድሟ መንገድ ላይ ሆኖ ቴክስት ይላክላታል። ወንድምሽ አሁን ፊት ለፊቴ እየሄደ ነው፣ ምን ብዬ አናቱን ልበለው ወይስ በጥይት ጭንቅላቱን ልበት ነው ወይስ ልገተው በማለት ይጠይቃታል። እሷም በፍጥነት ለናታን ደውላ ምንድነው የት ነህ ስትለው ያለበትን ስፍራ እንደማያውቅና እንዲሁም ደህና እንደሆነ ሲላተን የሆነ ሰው መጥቶ ገፍትሮት ስልኩ ይወርቅበታል። የወሰዱባት መስሎትም በጣም ትደነግጣለች። እሱ ግን እንደዛ እንዳልነበረና ሰው በስተት እንዳጋጨው ተናግሮ ስልኩን ዘግቶ ወደ ቤት ሲመጣም እሷም ራሷን መቀየር እንዳለበትና ይህን ያህል እየተከታተሉም ከሆነ በጣም በጥንቃቄ ማድረግ እንዳለባቸው ቃል ይገባለታል። ወደ ፖሊስ ጣቢያም ሄዳ እንድታመለክት ያደርጋል። ሮዚ ታመለከተች በኋላ ራሷን እንደ ወንድ ቀይራ ፍለጋ ትጀምራለች። እየፈለገችው እንደሆነ እያወቁት ሁሉም ወይም ቅዱሴን እያገቱት ሰዎች እሷን ለማጥቃት ሲሞክሩ፣ ነገር ግን ለወንድሟ ትደውልና እንዲመጣላት ትጠይቀዋለች። ወንድሟ ከሰላምዬ ጋር መኮራረፉ ስልችት ብሎት ዛሬ ከሰዓት ለሰላም ቤተሰቦች ሽማግሌ ልኮ እንደሚያገባት ቃል ይገባላታል። ይህን ስትሰማ እጅጉን ደስ ብሏትና በደስታ ጮቤ እየረገጠች ናታን እቴቴ ግን እኮ አይፈቅዱልኝም ስትል አንቺን ግን በክብር አገባሻለሁ እንዲህም ታላለች ወይም አልቀበልም ካላለች ከዚህ ተቤት ወጥተን የራሳችን ሕይወት እንኖራለን በማለት መልስ ይሰጣታል። እሷም እሺ ብላ ነገር ግን አሁን ለእህቱ መድረስ ስላለበት እየሄደች ወደ እህቱ እየሮጠ እየሄደ ነገር ግን አንድ ስልክ ጥሪ ተደውሎ ቅዱሴ እንደሞተና እንዲሁም እንዳትፈልግ ያደርጓታል። ነገር ግን ሮዚ ምንም ያክል ብደነግጥም አውቀው እንጂ ማንም ሰው እንደዚህ አድርጎ አይገለውም፣ ማንም የለውም። ቅዱሴ ግን ሰው ስለሌለው ነው ወይስ ወደሽው ነው የሚል ጥያቄ ናታን ሲያቀርብላት እኔ ወድጄው አይደለም፣ ደግሞ እኮ ማየን አግኝቻታለሁ፣ እኔ ማንም ሰው የሚረዳው ስለሌለ ብቻ ነው የምረዳው በማለት ትመልስለታለች። ዛሬ ቅዱሴ በህይወት ይኖራል አይኖርም የሚለው እጅጉን ሮዚን አሳስቧታል። ራሷን ቀይራ ብዙ መስዋዕት የከፈለችለት ቅዱሴ የት ይሆን የሚለው ብዙዎች ናቸው።
ሰላምዬ ከናታን ጋር ልታገባውና እንዲሁም በፍቅር አብረው ልትኖር እንደሆነ ስታቅ በጣም ደስ ብሏትና በደስታ እየተንፈለቀለቀች ዛሬ በክብር ሽማግሌ